እኔን ሳትለምኑ እንዳትሄዱ በሞት አንድ ልመና ነው ያለው። ያ ልመና ደግሞ ሁሉንም ጥያቄዎች የሚመልስ ልመና፣ አንድ ልመና ሁሉ ነገር የሚገኝበት ልመና፣ አንድ ሐሳብ የሐሳቦች ሁሉ የበላይ። ሰው ብዙ ቃላቶችን የሚጠቀመው ለምን መሰላችሁ? አንድ ነገርን መግለጽ ማግኘት ሲያቅተው ነው። እረኞቹ ተሳስተዋል እንዴ? መጽሐፍ ቅዱስ ነቅፏቸዋል። ግን ያገኙት ማንን ነው? እናቱን ከልጁ ጋር ነው ያገኙት። እግዚአብሔር በራሱ ወደ ሰማይ ማሳረግ እየቻለ ወደ ማርያም ከመጣ አንተ ወደ ሰማይ ሳያሳርጋት በዚህ ዓለም እንድትኖር ወደ ፈቀደላትና ለጀነት ምክንያት ወዳደረጋት ወደ ማርያም ካልመጣ አንተ ሰው ሌላ ሰው ነህ ማለት። እግዚአብሔር የመጣ ወደ ማርያም ከሆነ እግዚአብሔርን ስፈልግ ወደ ማርያም እሄዳለሁ። መልአክ ወደ ማርያም ከመጣ መላእክት ነጉደው የመጡት እኮ ወደ ቤተልሔም ማንን ሊያገኙ መስሏችሁ? እግዚአብሔርን ሊያገኙ ነው። እግዚአብሔርን ያገኙት ደግሞ ማርያም ጋር ሲሰበሰቡ ትቶናል፣ ዘንግቶናል፣ እግዚአብሔር መኖሪያ የለውም እንዳንል ተስፋ እንዳንቆርጥ ተመልከቱ። እንደ ልዕልና ዓለምን ይዞ ካለ እንደው እግዚአብሔርን የት እናገኘዋለን እንዳን ቤት ስሩና በዚያ ደግሞ ላናግራችሁ። የእግዚአብሔር ቤት ማን ነው ከተባለ ቤተክርስቲያን ነው። ቤተክርስቲያን የእግዚአብሔር ቤት ከሆነች ሰማይማ ለእግዚአብሔር ቤት ሊሆን እኮ አልቻለም። እነዚህን ሁሉ ሰብስባ አረገች። ድንግል ማርያምን በእናትነት የቀረባት ሁሉ ወደ ሰማይ ለማድረግ ይበቃል። እሷን የአምላክ እናት ናት ያለ ከሃዲም ቢሆን ተመልሶ እንደገና ከሰማይ ርስት መንግስተ ሰማያት ለመግባት ይበቃል። ድንግል ማርያምን ተሰብስበን የሆኑ መምህራን ተሰብስበው የሆኑ ጳጳሳት ተሰብስበው የሆኑ መላእክት ተሰብስበው ወስነው የሰጡን አይደለችም። እኛ ስለ ድንግል ማርያም የምንናገረውን አይደለም። እዚህ አካባቢ ሆዱን እንደ ቅንቡርስ የሚንከባከበው ሰው አይደለም። ከሰማይ ዲያብሎስ እስከነ ሰራዊቱ የወረደው ዲያብሎስ ተሰብስቦ መጥቶ ድንግል ማርያምን እያመለካችሁ ነው ቢለን አንቀይረው። ለምን ደግሞ አንቀይረው? የተሰጠነው ከማን ስለሆነ? ከእግዚአብሔር ስለሆነ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር መምህራችን ሊቀ ብርሃናት ቆሞስ አባ ወልደ ጊዮርጊስ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን መምህር የኔታ ገብረ መድኅን፣ ክቡራን የወንጌል መምህራን ሰባክያነ ወንጌል፣ የዕለቱ ተጋባዥ እህታችን ዘማሪት ምርትነሽ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች ምእመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ያስባለን የሰራዊት አምላክ ቅዱስ እግዚአብሔር ለስም አጠራሩ ዛሬም ዘወትርም ክብርና ምስጋና ለእርሱ ይሁን። ያው እንግዲህ ብርድም ስለሆነ የደከማችሁም ትመስላላችሁና እግዚአብሔር ሁላችንንም ያጽናን፣ ጉባኤያችንን ይባርክልን። አንድ ነገር እፈልጋለሁ በሚል ይሆናል። አተ ሳልክዎ ለእግዚአብሔር ወኪያሃ ሐስስ። እግዚአብሔርን አንዲት ነገር ለመንኩት በሚል የትምህርት ርዕስ እንነጋገራለን። እስኪ በሉ እግዚአብሔርን በሉ። ስንት ነገር ለመንኩት? እንደገናም ንገሩኝ። በርዕሱን እንድትዙት ነው። አሐተ ሳልክዎ ለእግዚአብሔር ወኪያሃ አሐስስ። እግዚአብሔርን አንዲት ነገር ለመንሁት። የትምህርታችን ርዕስ ምንድን ነው?
ዛሬ እንግዲህ ይሄ ሁሉ ሰው አንድ ነገር ብቻ ነው ለምኖ የሚሄደው። ዛሬ ሳይሆን ዓለም ተጀምሮ እስከሚያልፍ ድረስ ፍጥረት የሚለምነው ትክክለኛው ልመና አንድ ብቻ ነው። ስንት ብቻ ነው ያልኳችሁ? ስንት? ቅዱስ ዳዊት አይሳሳትም መቼም ማለት መዝሙር 27 ቁጥር 4 ላይ ነው ያለው የትምህርታችን ርዕስ። አሐተ ሳልክዎ ለእግዚአብሔር ወኪያሐስስ፣ እግዚአብሔርን አንድ ነገር ለመንኩት እሷንም እሻለሁ። ምንድነው ስንለው እዛው ይመልሰዋል። ከመ እህድር ቤቶ ለእግዚአብሔር፣ በእግዚአብሔር ቤት እኖር ዘንድ። ከመ እርአይ ሰናይቶ ለእግዚአብሔር፣ የእግዚአብሔርን ደግ ነገር ሁሉ አይ ዘንድ በሷም ደስ ሰኝ ዘንድ። ይህም ብሎ ነው የሚነግረን ቅዱስ ዳዊት። ስለዚህ የትምህርታችን ርዕስ ምንድን ነው? እንደገና ንገሩኝ። ያቺ ልመናችን ምንድን ናት? ቅር አላችሁ ማለት ነው። በእግዚአብሔር ቤት ምን ማለት መኖር። አንድ ልመና ነው ያለው። ያ ልመና ደግሞ ሁሉንም ጥያቄዎች የሚመልስ ልመና። አንድ ልመና ሁሉ ነገር የሚገኝበት ልመና። አንድ ሐሳብ የሐሳቦች ሁሉ የበላይ ሁሉ ነገር የሚገኝበት። ሰው ብዙ ቃላቶችን የሚጠቀመው ለምን መሰላችሁ? አንድ ነገርን መግለጽና ማግኘት ሲያቅተው ነው። ቅዱስ ዳዊት ግን የሁላችንንም ልመና ጠቅልሎ ምን አለ መሰላችሁ? አንዲት ልመና እግዚአብሔርን አንድ ነገር እፈልጋለሁ አለ። ምንድነው አንድ ነገር እንዴ? ስንት ነገር ነው ያለው በዓለም ላይ? በጣም ሚሊየን ቢሊየን የሆነ ነገር እኮ ነው ያለው። ሰው ብዙ ልመና ይኖረዋል። ሰው ብዙ ሐሳብ ይኖረዋል። ሰው ብዙ ነገርን ይፈልጋል። ግን የሚፈልገው ነገር ሌላ የሚያስፈልገው ነገር ድጋሚ ያስፈልገዋል። ሰው አንድ ነገርን ለምኖ በዚያ ነገር መጠቃለል ከቻለለት ሌላ ምን ያስፈልገዋል? ቅዱስ ዳዊት መቼም ተሳስቶ አይደለም ማለት አገልጋይ አድርገኝ እኮ አይደለም ያለው፣ በቤቱ እኖር ዘንድ ነው ያለው። ዝም ብሎ በቤቱ እኖር ዘንድ እንደው ለእግዚአብሔር ቤት አይደለም ቀዳሽ አይደለም ሰባኪ፣ በእግዚአብሔር በንጉሱ ቤት አይደለም ልጅ ተብሎ ለእግዚአብሔር ዘበኛ ተብሎ መኖር ምንኛ መታደል መስሏችሁ ነው? ለእግዚአብሔር ዘበኛ ስላችሁ እዚህ ጋር የሚጠብቁትን የጥበቃ አካል አይደለም። እናንተ እኮ በዚያ ነው የምታደርጉት ማለት ነው። እንደዚህ አይደለም። ለእግዚአብሔር እንደው እንደ አህያዋ እንኳን በሆንለት እዛች ወደ ኢየሩሳሌም ሲገባ የሆሳዕና ዕለት እንደ ተጫናት እንደ ጋለባት አህያ ብንሆን በራሱ መታደል እኮ። ለእግዚአብሔር ውሻ መሆን ምንኛ መታደል መስሏችሁ? ክቡር ሰው ላይ እንደው ተመልከቱ። ክቡር ሰው ላይ ያለ ልብስ በራሱ ምን ይሆናል? ክቡር ይሆናል እኮ። እና ይሄን ልመና እግዚአብሔር ለምነን እንዳይነሳ መልካም ፈቃድ ይሁንልን። ምንም አይነት ነገር ሊኖራችሁ ይችላል። ምንም አይነት ዘመድ ሊኖራችሁ ይችላል። በእግዚአብሔር ቤት ግን ለዚህ ነው እኮ ሙሴ የፈርዖን ልጅ ከመባል የማን ልጅ መባል ይሻላል? እንበል እንጂ ፈርዖን ቤት ቁጭ ብሎ ጮማ ከመቁረጥ አለ የእግዚአብሔር ሕዝብ ተብሎ ወአብደረ ይህምም ሙሴ ምስለ ሕዝበ እግዚአብሔር እሚደለው ለሰዓት። ሙሴ ለአንድ ማይክሮ ሰከንድ እንኳን የፈርዖን ልጅ ተብሎ መኖርን አልፈለገም። ለአንድ ሰከንድ የፈርዖን ልጅ መባል እኮ የት እንደሚያስቀምጥ ያውቀዋል ሙሴ። አያውቅም እንዴ? የፈርዖን ልጅ መባል እኮ የፈርዖንን ቤተ መንግስት ያወርሳል። የእግዚአብሔር ልጅ መባል ግን ለፈርዖን ቤተ መንግስት ጭቃ እንዲረግጡ ሊያደርግ ይችላል። ነገር ግን የፈርዖን ልጅ ተብሎ ከመሾም የእግዚአብሔር ልጅ ተብሎ ጭቃ መርገጥ ይሻላል። የፈርዖን ልጅ ተብሎ ከመንገስ የእግዚአብሔር ልጅ ተብሎ መገረፍ ይሻላል።
የፈርዖን ልጅ ተብሎ በፈርዖን ቤት አድጎ በፈርዖን ቤት ኖሮ ለዘላለም በገሃነመ እሳት ከመኖር የእግዚአብሔር ልጅ ተብሎ ለጥቂት ዘመን መገፋት ይሻላል። ለዚህ ነው የገባው ሰው ተመልከቱ፣ ሙሴ በቤተ መንግስት ሆኖ ቤተ መንግስቱን ሲንቀው እስራኤል ከባርነት ወጥተው በበረሃ የደረሰባቸውን መከራ መታገስ አቅቷቸው ብፁዕ ዘይሴሰይ እማይደፍር ፋራቲሁ ለፈርዖን ወእማየ አይጋቲሃ ለግብፅ የእግዚአብሔር ሕዝብ ተብሎ እዛው የእግዚአብሔር ሕዝብ ተብሎ በበረሃ ከመሰቃየት በፈርዖን ቤት የነበረውን ዱባ የሚበላ በፈርዖን ቤት ኖሮ ጭቃ የሚረግጥ ሰው ብፁዕ ነው አሉ እስራኤላውያን። ህሊናቸው ሲጠም ምን እንደደረሰባቸው እኮ ያውቁታል። ጭቃ እየረገጡ እንደነበር መንታ ልጅ ተወልዶ ሴቶች ቢያንስ እንኳን ምጥ ሲይዙ ማረፍ ሲገባቸው በምጥ ሰዓት ማረፍ ሲገባቸው ምጥ ይዟቸው እንኳን እርገጭ የሕፃኑ ልጅ ደምና ስጋ ለጭቃው እንደ ጭድ ሆነዋል ተብሎ ማስረገጡን ዘንግተው የእግዚአብሔርን ማዳን ዘንግተውት ግብፅ እንኑር ብለው ግብፅን የናፈቁ ብዙዎች ናቸው። ነገር ግን በፈርዖን ቤት ከመንገስ በእግዚአብሔር ቤት መዋረድ ይሻላል። አይሻልም ብላችሁ ነው? በሲኦል ከመንገስ በእውነቱ የሲኦል አበጋዝ ከመሆን የእግዚአብሔር ሰራዊት መሆን አይሻልም? እየመረጥን ያለ ነው የትኛውን ነው? አሁን ምርጫችን የትኛው ነው ብላችሁ ታስባላችሁ? ሰው የሚመርጠው የትኛውን ነው? ሲኦልን ነው እየመረጠ ያለው። እግዚአብሔር ማስተዋል ያድለ። ያቺ የማን ቤት ናት አለ? አንድ የምፈልጋት በማን ቤት እኖር ዘንድ ነው? መልሱልኝ እንጂ በደንብ። እግዚአብሔር ይስጣችሁ በቤቱ ያኖረን መድኃኒዓለም። እግዚአብሔር ቤት አለው ወይ ነው ጥያቄ። ያቺ አንድ ልመና የማን ቤት ናት? የእግዚአብሔር ቤት። ያቺ እግዚአብሔር ቤት አለው? እኔ እኮ አሁን ጥያቄ እሱ ነው። አለው ቤት? አለው ቤት እግዚአብሔር አለው ነው የለውም ነው ጥያቄ። እርግጠኛ ናችሁ? ይለያል ነው ነን ነው እናንተ እያላችሁ ያለችው። እሺ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይኒ መንበርየ ወምድርኒ መከየደ እግርየ አየኑ ቤተ ታንጹ ለስባቴ። ሰማይ ዙፋኔ ምድር መረገጫዬ፣ ለእኔ ቤት የምትሰሩት ወዴት ነው አለ እግዚአብሔር። ሁለት የመጽሐፍ ቅዱስ ቃል ነው አይደል? እኔ ከየትም አምጥቼ አልጠቀስኩትም። ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይ የእግሬ መረገጫ፣ ሰማይ ዙፋኔ፣ ምድር የእግሬ መረገጫ፣ የኔ ቤት ይሰራል ካለ፣ ቅዱስ ዳዊት ደግሞ መዝሙር 27 ቁጥር 4 ላይ ደግሞ አንድ ነገር እፈልጋለሁ አለን። ምንድነው ስንለው በእግዚአብሔር ቤት መኖር አለ። ስለዚህ ሁለቱ ቃላት ይጣላሉ አይጣሉም? አይጣሉም። መኖር የለኝም እኮ ነው እያለ ያለው እግዚአብሔር። ዳዊት ደግሞ በቤቱ ቆይ ሌላ ምን አንጣላችሁ? ቅዱስ ዳዊት ምንድነው እያለን ያለው? ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ ነው የሚለው። እሱ እኮ ቤት የለኝም እኮ ነው ያለው። ደግሞ እግዚአብሔር እኮ እያለ ያለው ደግሞ እየሰማችሁ ነው አይደል? በቤት የሚኖሩ ሰዎች ምንድናቸው ነው ያለ ቅዱስ ዳዊት? ብፁዓን ናቸው። ብፁዓን እለ ይነብሩ ውስተ ቤትከ፣ በቤት የሚኖሩ ሰዎች ብፁዓን ናቸው አለኝ። ወመኑ ያጸልል ውስተ ደብረ መቅደስከ፣ በቤተ መቅደስ የሚጠጋ ማን ነው እያለ ክርስቶስ መቅደስ እንዳለው ቅዱስ ዳዊት ይናገራል። ቅዱስ ዳዊት ክርስቶስ ቤት እንዳለው ከነገረን፣ ኢሳይያስ ደግሞ በኢሳይያስ ላይ በዳዊት ላይ አድሮ ልብ በሉ በቤቴ ማን ያድራል? ቤተ መቅደስ ተመልከቱ። እንደውም ምን ይላል መሰላችሁ? በዘሩባቤል ላይ አድሮ ቤተ መቅደስ እንዲሰራለት ያደረገ ማን? ራሱ እግዚአብሔር። ቤት ስሩልኝ ያለ ራሱ ነው። አሁን ደግሞ ቤት የለኝም ያለ ደግሞ ማን? ምንድነው ይሄ ነገር? አለ እንዲህ አይነት ነገር? እንዲህ አይነት ሁለት ነገር ማለት ነው። እግዚአብሔር ሁለት አያወራም። ሲያወራ እንዲህ ሁለት ነገር አያወራም። እፈልጋለሁ ደግሞ አልፈልግም የሚል እግዚአብሔር ለምንድን ነው?
ልብ ብላችሁ ስሙኝ። ቅዱስ አሁን የመጀመሪያው እንደ ልዕልናው ለእግዚአብሔር ቤት የለለትም ነው። ዋናው ሐሳብ እሱ ነው። እንደ ልዕልናው ማለት እግዚአብሔር በዓለም መልቶ ዓለምን ይዞ ይኖራል። ቤተ መቅደሱን እንኳን ብንሰራለት በእግዚአብሔር ቸርነት ተመልከቱ ትቶናል፣ ዘንግቶናል፣ እግዚአብሔር መኖሪያ የለውም እንዳንል በሁሉ ቦታ የመላ ስለሆነ እንዲህ አድርጋችሁ ቤቴን ስሩልኝ ብሎናል እግዚአብሔር። በዚያው ላይ እንደው እየተናገርኩ በሄድም ጥሩ ነው ብዬ አስባለሁ። አንዳንዴ አሁን ቤተ ክርስቲያን ሲሰራ ቅጥ ያጣ ሆኗል። ቅጥ ያጣ ውበት ቤተ ክርስቲያን 3 በር ነው ያለው። እኔ የማውቀው መጽሐፍ የተማርኩትም ቤተ ክርስቲያን የምትለውም እሱን ነው። ለቤተ ክርስቲያን ሥላሴ አናቅጽያ አንትሙ። የቤተ ክርስቲያን 3ቱ በሮች የሚመሰሉት በማን ነው? እንዲህ 4 በር 4 ሥላሴ ሆኗል እንዴ በዚህ ዘመን? 3 ነው ሥላሴ። 3 ከሆነ የቤተ ክርስቲያን በር ምሳሌው በማን ነው? ምሳሌነቱ በሥላሴ ነው። አሁን ደግሞ እኔ ቤተ መቅደስ አፍርሱ አላልኩም፣ ግን ቢያንስ ከዚህ በኋላ ያሉ ሲሰሩ ፕላን አውጪውም ሰበካ ጉባኤውም መምህራኑም አለቃውም ተመካክረው ምን የያዘ መሆን አለበት? ስርዓቱን የጠበቀ መሆን አለበት ነው ዋናው ሐሳብ። ስለዚህ ተመልከቱ፣ ቤተ መቅደስ ስሩልኝ ብሎ የተናገረ እግዚአብሔር ከሆነ ከሰማይ ወርዶ ቤተ መቅደስ ውስጥ እግዚአብሔር ይገኛል ወይ ሲባል ይገኛልም አይገኝምም ነው መልሱ። ይገኛል፣ እንደ ቸርነቱ ይገለጣል። ምክንያቱም እግዚአብሔር ተስፋ እንዳንቆርጥ ተመልከቱ፣ እንደ ልዕልናው ዓለምን ይዞ ካለ እንደው እግዚአብሔርን የት እናገኘዋለን እንዳንል ቤት ስሩና በዚያ ደግሞ ላናግራችሁ አለ እግዚአብሔር። እንደ ትሕትናው እሱን አለን። ስለዚህ የእግዚአብሔር ቤት ማን ነው ከተባለ የእግዚአብሔር ቤት ማን ናት? ቤተ ክርስቲያን ናት። ቀደም አድርጌ ወደ ሌላው ቤት ሁሉ ሰዳችሁ። ቤተ ክርስቲያን የማን ቤት ናት? የእግዚአብሔር ቤት ናት። ቤተ ክርስቲያን የእግዚአብሔር ቤት ከሆነች በቤተ ክርስቲያን ማን ይኖራል ማለት ነው? ግን ወስናው ሳይሆን ቤተ ክርስቲያንን ወስኗት በቤተ ክርስቲያን እግዚአብሔር ይኖራል። እንደ ልዕልናው እንደ ቅድስናው ለእግዚአብሔር ቤት የሚሆን ግን እንደ ቸርነቱ ግን እግዚአብሔር ተመልከቱ፣ እንደ ቸርነቱ ግን እንዳልተወን ለማስረዳት ግን በመካከላችን ይኖር ዘንድ ቤት ስሩልኝ ብሎ እግዚአብሔር ይጠይቃል። መስዋዕት ብንሰዋ እግዚአብሔር በሬ ብናርድ ለዝክር እግዚአብሔር ይበላል እንዴ? አከበርንህ ለማለት ነው የምናርድለት። ያን ተቀብሎ ደግሞ እግዚአብሔር ትተውኛለህ። ይኸውላችሁ እንደ ልዕልናው እግዚአብሔር አይበላም፣ እንደ ቸርነቱ ደግሞ ያቀረብንለትን ይቀበላል እኮ ተመልከቱ። የሚገርመው ነገር ያቀረብንለትን መቀበሉ ሳይሆን የምንሰጠው ከማን የመጣውን ነው። በሉ ነገሩኝ እንጂ ያም በሬ ማን ነው የፈጠረው? በሬው የማን ነው በራሱ? አሁን ደግሞ የሚታረድለት ደግሞ ማን ነው? አይገርማችሁ? በሬው የሱ ደግሞ አረድንልህ ብለን ደግሞ እናስደስታለን። ምን ነው ደግሞ እሱ ሁሉ ነገር የሱ ነው። ይሰጠናል፣ እንደገና ደግሞ ይቀበለናል። ሁሉን ሰጥቶ የሚቀበል አምላክ ስሙ የተመሰገነ ይሁን። ስለዚህ ነው ለኔ ቆዩ አንድ ጊዜ ለኔ ምንም ቤት ልትሰሩ አትችሉም ያለን እንደ ልዕልናው ደግሞ በእግዚአብሔር ቤት እኖር ዘንድ ወደድኩ። አንድ ነገር ነው የምፈልጋት ያላት ያቺ ቤት ማናት ይመስላችኋል? ያቺ ቤት ማናት ይመስላችኋል? ቤተ ክርስቲያን ክርስቶስን ከመያዟ በፊት አስቀድማ አንድ ቤት አለች። ማናት ያቺ ቤት? ወላዲተ አምላክ ናት። ገብቷችኋል? ያ አንድ ቤት ብቻ ነው የምፈልጋት። እዚያች ቤት ውስጥ ከዚያች ቤት ለመድረስ የማይተጋ ማን ነው? ያቺ ቤት እኮ ሁሉ ያለባት ቤት ናት። ስለዚህ ምን አለ መሰላችሁ የእግዚአብሔር ቤት ማን ናት ትለኝ እንደሆነ ቤተ ክርስቲያን አዎ ናት። ሰማይማ ልብ ብላችሁ ስሙ፣ ሰማይማ ለእግዚአብሔር ቤት ሊሆን እኮ አልቻለም። ለምን? ሰማይ መንበሬ ነው ያለ። መንበሩ ከሆነ ዙፋን ደግሞ መቀመጫ ነው። እግሩ የት ሊሆን ነው ያሰኛል እኮ። አያችሁ አይደል? እግሩ የት ነው ስንል ደግሞ ምድር ደግሞ የእግሬ መረገጫ ናት አለ። ምድር በመላዋ የእግሩ መረገጫ ከሆነች ሰማይና ምድር ለእግዚአብሔር ቤት ሊሆኑ አልቻሉም ማለት ነው። ቅዱስ ዳዊት ግን እየፈለገ ያለው ማንን ነው ትሉኝ እንደሆነ አንድ ነገር እፈልጋለሁ ወኪያ አስስ ያችን እፈልጋታለሁ። ያችን ምንድናት ትለኝ እንደሆነ የእግዚአብሔር ቤት ናት። የእግዚአብሔር ቤት ደግሞ ከድንግል ማርያም በቀር ማን አለ? ማንም ሊኖር አይችልም። ማንም ሊኖር አይችልም። ጥያቄ ልጠይቃችሁ፣
እንደው ቆይ ባጭሩ ሰው ቤት ውስጥ አደረ የሚባለው መጥቶ እንደው ቢያንስ መኪናውን እኮ ይዞ አይገባም። ግቢ ነው የሚያቆመው። ግቢ ላይ ነው አስቀምጦት የሚገባው መኪናውን። ሰው በቤቱ አድሮ ቤቱ ካሰኘ 9 ወር ከ5 ቀን ፍጥረታትን ሁሉ በመሃል እጁ እንደያዘ በማህፀኗ ያደረባት ድንግል ማርያም ናት እንጂ እግዚአብሔር ቤት ፍጥረትን ሁሉ እንደያዘ በማህፀኗ ያደረባት ሰፊ ቤት። ግብረ ሐዋርያት ምዕራፍ 10 ላይ መንጦላይት ስፍይት ይላል። ሰፊ መጋረጃ ቅዱስ ጴጥሮስ ያያት ሰፊ መጋረጃ ተመልከቱ። ይህን ሲተረጉሙት አባቶቻችን ምን ይላሉ? ቅዱስ ጴጥሮስ ርቦት ሳለ ምግቡን እስከሚያዘጋጁለት ቅዱሳን ወሬ ስለማይወዱ መጽሐፍ ለማንበብ ወደ ሰገነት ወጥቶ ተቀመጠ ይላል። ምን ለማንበብ? ከዛ እዛ ሲያነብ ርቦት ነበር። እንግዲህ ተመልከቱ። ርቦት ሳለ ተደሞ መጣበት። ከዛ እያነበበ ሲደመም ከሰማይ ሰፊ መጋረጃ በአራት ወገን ተዘርግታ በውስጧ የእንስሳ ስዕል፣ የወፍ ስዕል፣ የአራዊት ስዕል ተስሎባት 3 ጊዜ ወደ መሬት ወርዳ 3 ጊዜ ወደ ሰማይ ስትወጣ አያት። መልአኩ ተከትሎ መጥቶ ነበር መጋረጃዋን። ጴጥሮስን እንዲህ አለው። ጴጥሮስ አለው። አቤት አለ። ተንስ ህርድ ወብላ። ጴጥሮስ ተነሳና አርደህ ብላ አለው። ደግሞ ጣቱን የሚያሳየው ደግሞ ወደ አሳማ ነው። እንዲህ ያለ ነገር አሳማውን በጣቱ እያሳየ ከመጋረጃ ውስጥ ተነስና አርደህ ብላ ይለዋል። ጴጥሮስ ምን አለው? ኢበላይኩ ግሙራ ዘኢኮነ ንጹሃ፣ ንጹህ ያልሆነ ነገር በልቼ አላውቅም ማለት እንዴ። ከዛ መልአኩ ምን አለ መሰላችሁ? ዘእግዚአብሔር አስተናጻ ይታስተራኩስ አንተ፣ እግዚአብሔር ንጹህ ያደረገውን ለምን የምታረክሰው አለው። ሊቃውንት ይህን ሲተረጉሙት ተመልከቱ። ሰፊ መጋረጃ የተባለች ድንግል ማርያም ናት አሉ። ሰፊ መጋረጃ ማለት ከሰማይ ስትወርድ ማየቱ ተመልከቱ። ድንግል ማርያም ከእግዚአብሔር የተሰጠናት ሀብታችን ናት። ምድራዊ ሰው የወሰናት አይደለችም። ልብ ብላችሁ ስሙ። እንዲህ ያለ ስም እንዲህ ያለ ከሰማይ የወረደ መጋረጃ ታይቶ አይታወቅም። ከሰማይ የወረደ መጋረጃ በውስጧ ሁሉ የተሳለባት፣ አሳማው ያለባት፣ አራዊት ያለባት፣ እንስሳት ያሉባት፣ አዕዋፋት ያሉባት፣ እነዚህን ሁሉ ጠቅልላ ወደ ሰማይ ያረገች ሰፊ መጋረጃ ወላዲተ አምላክ ናት። ያቺ ተመልከቱ። አሳማው ምንድነው ሲባል ሆዳም ሰው ነው አሳማ። እንስሳት የተባሉ ምዕመናን ናቸው። አራዊት የተባሉ አሕዛብ ናቸው። አዕዋፍ የተባሉ ካህናት ናቸው። ለወፍ ርስት የለውም፣ ለካህናት ርስት የላቸውም። ኢያሱ ለምዕመናን ርስት ሲያካፍል ለካህናት ርስት አላካፈላቸውም። የካህናት ርስት ድንግል ማርያም ናትና ለዚህ ነው መክፈልተ ርስቴ አንቲ ማርያም እንተ አልብኪ ምንሳዌ ዘፈለጠ ሊተ ኢያሱ ዘነዌ ያላት ደራሲ። የካህናት ርስት ቤተክርስቲያን ድንግል ማርያም ናት። ካህናት ምዕመናንን ይጠብቃሉ። ምዕመናን ለእግዚአብሔር መባ ያመጣሉ። ለእግዚአብሔር የሰጡትን በእግዚአብሔር ስም የሚሰጡባት የሚገብሩባት ያቺ ታቦት ዘዶት ያቺ ታቦተ ጽዮን ድንግል ማርያም ናት። በድንግል ማርያም ስም የመጣውን አስራት በኩራት ተቀብለው ካህናት ተመግበው ይኖራሉ። የአዕዋፋት ርስት የተባለችው ማናት? ወላዲተ አምላክ ናት። እነዚያ ስጋ የሚበሉት ደም የሚጎነጩ አራዊት የተባሉት ደግሞ እነሱ ማን ናቸው? ከሃዲያን ናቸው። እነዚህን ሁሉ ሰብስባ አረገች ነው። ድንግል ማርያምን በእናትነት የቀረባት ሁሉ ወደ ሰማይ ለማድረግ ይበቃል። እሷን የአምላክ እናት ናት ያለ ከሃዲም ቢሆን ተመልሶ እንደገና ከሰማይ ርስት መንግስተ ሰማያት ለመግባት ይበቃል። እንስሳትን ያዘች ምዕመናን ናቸው። ምዕመናንን ሁሉ ሰብስባ ለማድረግ የተሰጠች ንጹህ መጋረጃ፣ ከሰማይ የወረደች ነጭ መጋረጃ ጻዳ ወላዲተ አምላክ ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ይህችን ለማግኘት እፈልጋለሁ አለ። ከሰማይ ተሰጠች ማለት ምን ማለት ነው? ልብ ብላችሁ ያዙ። ሰማይ ማን ነው? እግዚአብሔር ነው። ሰማይ ማን ነው? ሰማይ እግዚአብሔር ነው። ከሰማይ ወረደች ማለት ከማን ተሰጠች ማለት ነው? ድንግል ማርያምን ተሰብስበን የሆኑ መምህራን ተሰብስበው የሆኑ ጳጳሳት ተሰብስበው የሆኑ መላእክት ተሰብስበው ወስነው የሰጡን አይደለችም።
እኛ ስለ ድንግል ማርያም የምንናገረውን አይደለም እዚህ አካባቢ ሆዱን እንደ ቅንቡርስ የሚንከባከበው ሰው አይደለም ከሰማይ ዲያብሎስ እስከነ ሰራዊቱ የወረደው ዲያብሎስ ተሰብስቦ መጥቶ ድንግል ማርያምን እያመለካችሁ ነው ቢለን አንቀይረው። ለምን አንቀይረው? የተሰጠነው ከማን ስለሆነ ነው? ከእግዚአብሔር ስለሆነ ነው። ከእግዚአብሔር የመጣ መልአክ ድንግል ማርያምን አይቃወምም። ድንግል ማርያምን የሚቃወም ከሆነ ጋኔን ነው። ልብ ብላችሁ ስሙ። ዓለም ሲፈጠር ለዓለም መድኃኒት የታሰበ አንድ ስም ማርያም በሉ እስኪ። እንግዲህ እንደዚህ አንድ ስም ስለ እናንተ ማርያም ትላላችሁ። እግዚአብሔር ዓለምን ከመፍጠሩ አስቀድሞ ለመድኃኒትነት ያዘጋጀው ምክንያተ ድኅን የሆነ አንድ ስም አለ። እሱ ማን ነው? ማርያም የሚል ስም ነው። በፍጥረት ዓለም የተሰበከ ሰማይ ለምሳሌ ሆኖለት የተሰበከ አንድ ስም አለ። ማን ነው ያስም? ከተዋችሁት ልተው እኔ እያልኩት ችግር የለው። ማርያም። ምስራቅ ሲታሰብ በስነ ፍጥረት የተሰበከ አንድ ስም አለ። እሱ ማን ነው? ማርያም የሚል ስም ነው። ልብ ብላችሁ ስሙ። ነቢያት ትንቢት የተናገሩለት አንድ ስም አለ። እሱ ማን ነው? እግዚአብሔር ይወርዳል ይወለዳል፣ ይወርዳል ይወለዳል ተብሏል። ከማን ነው የሚወለደው? በሏ ስሙ። ያን ስም መጥራት እኮ ያ ስም ነው። ተመልከቱ። ይህ ከሆነ ልብ ብላችሁ ስሙ። ነቢያት ትንቢት የተናገሩለት አንድ ስም አለ። እሱ ማርያም የሚል ስም ነው። አዳም ተስፋ ያደረገው አንድ ስም አለ። እሱም ማርያም የሚል ስም ነው። ነቢያት ሞተው ዘመን ገርቷቸው ያንቀላፉለት አንድ ስም አለ። እሱም ማርያም የሚል ስም ነው። መልአክ አክብሮ ከሰማይ ተልኮ እጅ ሊነሳው ጸጋን የተመላ ብሎ የመሰከረለት ስንት ስም አለ? ስንት ስም አለ? ያ ስም ማን ነው? ማርያም የሚል ስም ነው። በጊዜ ተዋህዶ በድህነት ጊዜ እግዚአብሔር ለእናትነት የመረጠው አንድ ስም አለ። እሱ ማን ነው? ማርያም የሚል ስም ነው። በጊዜ ተዋህዶ አብ ለማደሪያነት ወልድ ስጋን ለመዋሃድ መንፈስ ቅዱስ ለማንጻት ለእግዚአብሔር ቤት ለመሆን የተመረጠ አንድ ስም አለ። እሱ ማን ነው? በጊዜ ተዋህዶ ፍጥረታትን ሁሉ ይዞ ንጉስን ከነሰራዊቱ ከተማ እንደሚይዘው ፈጣሪን ከነፍጡሩ የያዘ አንድ ስም አለ። እሱ ማርያም የሚል ስም ነው። ፍጥረታት ሊጠራበት የማይችል አንድ መተኪያ የሌለው ስም አለ። እሱ ማን ነው? በሉ ንገሩኝ እንጂ። ማርያም የሚል ስም ነው። ያ ማርያም የሚል ስም እግዚአብሔር በብቸኝነት የሚጠራው ስም እሱ ምንድነው? ለእግዚአብሔር እናት መሆን ከማርያም በቀር የተቻለ የለም። መተኪያ የሌለው ስም አንድ ስም ነው። እሱ ማርያም የሚል ስም ነው። ማርያም የሚለው ስም የእግዚአብሔር እናት በመባል ሊተካው የሚችል ፍጥረት የለም። ያ ሊተካ የማይችለው ለፍጥረታት ሁሉ እናት በመሆን የተሰጠ ስም አለ። እርሱ ማርያም የሚል ነው። ይህን ስም ነው ቅዱስ ዳዊት ምንድን ያለ? በእግዚአብሔር ቤት እኖር አንድ ነገር እፈልጋለሁ። ይህን ስም ነው ዳዊት የፈለገው። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት፣ እርሱም ማርያም የሚል። አንድ መድኃኒትን የሚወጣበት አንድ ስም አለ፣ እርሱም ማርያም የሚል ነው። ለረሃብተኛው ዓለም መሶብ የሆነ አንድ ስም አለ፣ እርሱም ማርያም ነው። ድርቅ ለመታው ዓለም ዝናብን የያዘ አንድ ስም አለ፣ ዝናብን የያዘ ደመና አንድ ስም አለ፣ እርሱም ማርያም የሚል ነው። የእግዚአብሔር ቃል ተመልከቱ፣ የእግዚአብሔር አብ አካላዊ ቃል የተጻፈበት አንድ ስም አለ፣ እርሱም ማርያም የሚል ነው። ማን ነው የሚለው? በሞቴ ነገር ማርያም የሚል ስም ነው። ልብ ብላችሁ ስሙ እስኪ። በዚያኛው በታቦተ ጽዮን ላይ የማን ቃል ተጽፏል? በሉ የእግዚአብሔር ቃል በሉ እንጂ 10 ቃል ተጽፏል። በድንግል ማርያም ግን የተጻፈው የማን ቃል ነው? በዚያኛው ላይ ቃሉ ነው የተጻፈው። በድንግል ማርያም ላይ የተጻፈው ግን አካላዊ ቃል ነው። ተመልከቱ። ቅዱስ ዳዊት ምንድነው ያለ? ደዩ ልበክሙ ውስተ ኃይላ፣ ልባችሁን በኃይሏ ላይ አኑሩ ብሏል። በታቦተ ጽዮን ላይ ምን ኃይል አላት ትለኝ እንደሆነ እግዚአብሔር ተገልጦባታልና ዘዑደት ዘስም ዘሕግ ዘብርሃን ይላታል ሲተረጉሙ ሊቃውንቱ። ዘዑደት አላት እስራኤልን እየመራች 40 ዘመን ዞራለች። ድንግል ማርያም ደግሞ ዓለም እሷ ከተገለጠችበት ድንግል ማርያም ከተገለጠችበት ጊዜ ጀምሮ በሄድንበት ሁሉ ምድረ ርስት እስከምንገባ የምትመራን ታቦታችን ናት። እሷን የሰጠን መድኃኔዓለም ይመስገን። በዚያችኛዋ ልብ ብላችሁ ስሙኝ ቆዩ።
በዚያችኛዋ ታቦት ላይ ብርሃን ሰፍሮ ይታይ ነበር። በድንግል ማርያም ማኅፀን ግን የብርሃን ጌታ ክርስቶስ ነው ያለው። በዚያችኛዋ ታቦት ላይ የአካላ መላእክት ኪሩቤልና ሱራፌል ተስለውባት ነበር። በድንግል ማርያም ማኅፀን ግን ክርስቶስ 9 ወር ከ5 ቀን በማኅፀኗ ሲቆይ ድንግል ታጸምም ርእሳ መንገለ ከርሳ ወትሰምዕ ድምፀ መላእክት። መላእክት ጌታን ሲያመሰግኑት ማርያም ዘንበል ብላ ከማኅፀኗ ታዳምጥ ነበር። ይህ ነው እንደሚደንቃችሁ። በዚያችኛዋ ታቦት ላይ መላእክትን የተሳሉት፣ በድንግል ማርያም ማኅፀን ግን የተሳለው እግዚአ መላእክት ነው። የመላእክት ጌታ ነው የተሳለው። ያችኛዋ ታቦት ልብ በሉ እስራኤልን ከቀኝ ከግራ ጠብቃ ምድር ርስት ታወረሰች። ድንግል ማርያም በነፍስ በስጋ ልጆቿን ጠብቃ መንግስተ ሰማያትን ታወርሳለች። ይህች ናት መተኪያ የሌለው ስም የሚባለው የድንግል ማርያም ስም። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስሙኝ፣ ያኛው ታቦት በወርቅ ነው የተለበጠው። ድንግል ማርያም የተሸፋፈነችው ያጌጠችው በንጽህና በቅድስና ነው። ያኛው ታቦት ልብ ብላችሁ ስሙ በሞቴ በዚያኛው ታቦት መክደኛ እንዲያበጅለት እግዚአብሔር ነግሮታል። በመክደኛው ላይ ሆኜ በስሬት መክደኛው ላይ ሆኜ እናገራለሁ ብሎ እግዚአብሔር ተናገረ። እስኪሆን በስሬት መክደኛው ላይ ሆኜ ምን እላለሁ? በምኑ ላይ ሆኜ ነው እያለ ያለው? የታቦቱ መክደኛ ማለት ነው። ታቦት ማርያም ናት። መክደኛ ማኅተመ ድንግልናዋ ነው። በዚያኛው ታቦት ላይ ለሙሴ እግዚአብሔር በስርየተ መክደኛ ያነጋግረው ነበር። አሁን በአማናዊ ታቦት በድንግል ማርያም እኛን ሲያነጋግረን ምን ብሎ ያነጋግረናል ካላችሁ፣ የድንግል ማርያምን ድንግልና ሳይሽር ተወልዶ ባጭር ቁመት በጠባብ ደረት ተወስኖ አስተማረ። ይሄ ነው የማያልፍ ድንግልና የተባለው እርሱ። እሷን የሰጠን መድኃኔዓለም ይመስገን። ስለዚህ በድነት ጊዜ በጊዜ ድነት ላይ አምላክን ለመያዝ ለአምላክ እናት በመሆን መተኪያ የሌለው ስም ማርያም የሚለው ስም ነው። ይሄ ስም ለመረረው ዓለም የመረረውን ዓለም ያጣፈጠ፣ ለጨለማው ዓለም ብርሃን የወጣበት፣ ለሞተው ዓለም ሕይወት የተወለደበት፣ ለስደተኛው ዓለም ተስፋ የተሰጠበት፣ በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም ነው። ይህን ስም የሰጠን መድኃኔዓለም ይመስገን። ስለዚህ በሉ አንድ ነገር እሻለሁ በሉ እንጂ በየት መኖር በሉ እንጂ ቤተ መንግስት መኖር የማይፈልጋለ ብናገኝ እንኳን ጠለው ማለት ተይዞ ነው ይላል ሰው። አሁን እንግዲህ በልቡ ነው እንግዲህ ያላልኩ ቤተ መንግስት መኖር ማን ይጠላል? እንኳን ዙፋኑ መቀመጥ እዛ እንደው ዞር በል እያልክ አንዳንድ እግር ቢጣልልህ አይከፋም ማለት ይከፋል እንዴ? እና በእግዚአብሔር ቤት ለማደር እኮ ነው ተጋለ ያለው። አንድ ነገር ብቻ እንዴ በእግዚአብሔር ቤት ካደርኩ ምን ይጎልብኛል? እስኪ የሚጎል ነገር እሺ፣ አሁን ይሄን ሳትለምኑ እንዳትሄዱ በሞት በማን ቤት መኖር? ያቺ እግዚአብሔር ቤት ማናት ነው ያልኳችሁ? ከድንግል ማርያም በቀር እግዚአብሔር ቤት አለው ወይ? ልብ ብላችሁ ስሙኝ። ታዲያ ያቺ እግዚአብሔር ቤት ማርያም ከሆነች ወደ ማርያም የቀረበ ሁሉ ማንን ያገኛል? በሉ ነገሩ። ወደ ቤተ መንግስቱ የተጠጋ ሁሉ ወደ ማን ይደርሳል? ወደ ንጉሱ እንደሚደርስ ወደ ቤተ መንግስቷ ወደ እግዚአብሔር ቤተ መንግስት ወደ ድንግል ማርያም የቀረበ ወደ ማን ይቀርባል? በሞቴ ነገሩ። እስኪ ጥያቄ ልጠይቃችሁ። እንግዲህ ማንነሳ ታዲያ ከእረኞቹ ጋር እንነሳ። እረኞቹ ሌሊት ተነስተው በጨለማው የሚገርም ጨለማ ሊቀርበው የማይችል ብርሃን ክርስቶስን ያገኙት ከማን ነው? በሉ ከእመቤታችን በሉ እንጂ። እረኞቹ ሌሊት ተነስተው እየኳተኑ ሄዱት ወዴት ነው? በሉ ወደ ማርያም በሉ። በሞት አይሁላችሁ እየኳተኑ ሄደው ጨለማ የማያሸንፈውን አማናዊ ብርሃን አገኙት። እሺ ሰባ ሰገል ያን ያህል ዓመት በኮከብ ተመርተው ሄደው ማንን ያገኙት? ድንግል ማርያምን ሲያገኙ ማንን አገኙ? ክርስቶስን አገኙ። ልብ ብላችሁ ስሙኝ። ኮከቡ እየመራ አንጥቶ ከማርያም ነው ያደረሰው። ከማርያም ስትደርስ ምልክት ምንድን ነው የተባለው? እናቱ ልጁን ልጁና እናቱን ታገኛለህ። እናቱ ምን ብላው ታቅፈው።
ይሄ ነው ምልክቱ። የአንድ አማኝ ማስረጃው ወላዲተ አምላክ ናት። ያለዚያ ያገኘው አለቃ ሳጥናኤል የሚሆነው እንጂ ክርስቶስ ሊሆን አይችልም። ልብ ብላችሁ ስሙ። ገብርኤል እየከነፈ መጥቶ ማንን ያገኘው? በሞቴ ንገሩኝ። ቆይ ገብርኤል ከሰማይ የሮጠ መጥቶ እግዚአብሔርን ያገኘው ማርያምን ያገኘው? እግዚአብሔርን ማዚው አለለት አይደል? እንግዲህ ገብርኤልን ነው መሆን የምትፈልገው? ጋኔንን ነው መሆን የምትፈልገው? ነው ማርያምን ከጠላ ገብርኤል ከሰማይ እየበረረ መጥቶ ከማን ጋር ነው የመጣው? ምን ገብርኤል? እግዚአብሔር ራሱ ወደ ማን ነው የመጣው? በሞቴ ንገሩኝ። ለምንድን ነው ወደ እሷ የመጣው? እናት ሁኚ ለማለት ጠይቆ ከሷ ሊወለድ እግዚአብሔር ወደ ማርያም ከመጣ አንተ ወደ ማርያም ካልመጣ አለቃ እንትና ነው ማለት ሌላ ማንም ልትሆን አትችልም። ስለዚህ ልብ ብለን እንድናስብ ነው። ቆይ ይሄን ለምን እንዳልኳችሁ ነገራችኋለሁ። ለምን መሰላችሁ? ሁሉ ጊዜ ድነት የሚጀምረው ከማን ነው? ከድንግል ማርያም በሉላችሁ። የሚያድን ግን ማን ነው? እግዚአብሔር ነው። ልብ ብላችሁ ስሙኝ። እንግዲህ ኮከቡን ስትከተል ከማርያም ካደረሰ፣ እረኞቹን ስትከተል ከማርያም ካደረሱ፣ ዮሴፍን ስትከተል ከማርያም ካደረሰ፣ ሰሎሜን ስትከተል ከማን ያደረሰች? ዮሴፍ ትቷል እንዴ? ገብርኤል ተሳስተዋል እንዴ? በሉ እንጂ እረኞቹ ተሳስተዋል እንዴ? መጽሐፍ ቅዱስ ነቅፏቸዋል። ግን ያገኙት ማንን ነው? እናቱን ከልጁ ጋር ነው ያገኙት። እናትና ልጅና ያገኙት። ስለዚህ ልብ በሉ። እግዚአብሔር በዚያ መካከል እኔ የሚገርመኝ እግዚአብሔር በራሱ ወደ ሰማይ ማሳረግ እየቻለ ወደ ማርያም ከመጣ አንተ ወደ ሰማይ ሳያሳርጋት በዚህ ዓለም እንድትኖር ወደ ፈቀደላትና ለድነት ምክንያት ወዳደረጋት ወደ ማርያም ካልመጣ አንተ ሰው ሌላ ሰው ነህ ማለት ነው። እማናስተካክለው ለዚያ ነው። እግዚአብሔር የመጣ ወደ ማርያም ከሆነ እግዚአብሔርን ስፈልግ ወደ ማርያም እሄዳለሁ። መልአክ ወደ ማርያም ከመጣ እግዚአብሔርን ስፈልግ ወደ ማርያም እመጣለሁ። መላእክት ነጉደው የመጡት እኮ ወደ ቤተልሔም ማንን ሊያገኙ መስሏችሁ ነው? እግዚአብሔርን ሊያገኙ ነው። እግዚአብሔርን ያገኙት ደግሞ ማርያም ጋር ሲሰበሰቡ ነው። ስለዚህ ልብ በሉና ስሙኝ። ስለዚህ በማን ቤት ማደር እንፈልጋለን? በማን ቤት? ይኸውላችሁ በዚህ ዓለም ላይ እንዲህ አይነት ሰዎች አሉ። ማንኛውም የማይጥማቸው ሰዎች አይታችሁ አታውቁም? ማንኛውም እኔ በዓለም ላይ እንዳትሰደቡ ከፈለጋችሁ ወይ ሙቱ። እንዲያም ሆናችሁ ደግሞ መቃብር የሚቆፍር ሰው መጥቷል መሰለ ሆነ እዳ ነው። ምንም ማድረግ አይችል። ሰማይ ብቻ ነው ነቀፋ የሌለው ማለት ነው። አንድ ሽማግሌ ሰውዬ ከልጁ ጋር እየሄደ በአህያ እየሄዱ ወደ ላህያ ይዘዋል። እዛ እየሄዱ በእግራቸው ሁለቱም አህያውን ባዶር እየሄደ እነዚህ ሰዎች ምን አይነት ጅሎች ናቸው ወደ ላህያ በእግሩ እያስኬዱ ይላል ሰው። ልጅ አላባቱ አቤት አህያው ብቻውን እየሄደ ሰው እየሳቀብን ነው። አህያውን ጋልባ አንተ አላባት ልጅ አህያውን ጋልቦ መራመድ ያዝ። ሰው ደግሞ አሁን ምን ይላል? ሽማግሌው በእግሩ እየኳተነ ወጣቱ እዛ ተጎልቶ አለለው። እየሰማችሁ ነው አይደል? አሁን ደግሞ ልጁ ወረደና አባቴ አንተን አሳዳጊ የበደለው እያልኩ እያሰደብኩ ነው። እኔ በእግሬ ልሂድ አንተ ጋልባ ነው። ጉዳዩን ማን ነው የሚያውቀው? የኖረበት ሰው ብቻ ማለት ነው። እሺ ተባለ። ልጅ ወረደ፣ አባት ጋለበ። አሁን ደግሞ ሰው ምን የሚል ይመስላችኋል? እንዲህ አይነት አባትስ ቢቀር ልጁን እያኳተነ እሱ አህያ ላይ የሚጎለት አሉት። እየሰማችሁ ነው አይደል? እሺ ምን ላድርግ አሉ። እዛ ሁለታችንም እንጋልበው ተባባሉ። ሁለቱም ጋለው። ሁለቱም አህያውን ጋልበው ሲሄዱ ደግሞ ምን አረሰው? አረ እንደነዚህ ያለስ ጨካኝ የለም፣ አህያውን ገደሉት እኮ አለ። ደግሞ የእንስሳ የአህያ መብት አስመላሽ ማለት ነው። ስለዚህ ልብ በላችሁ ስሙ። ስለ ወላዲተ አምላክ የተነገረውን አይደለም ምንም ነገር ሊቀበሉ መናፍቃን አይችሉም። እንደውም ልብ ብላችሁ ስሙ። ቆይ እየሰማችሁ ነው? እስኪ ወላዲተ አምላክ በሉ እንጂ በደንብ። ይሄ ማርያምን ማምለክ ነው።
ልጇ አምላክ ካልሆነ እንግዲህ ምን ልትላን? ወላዲተ ሰብእ ትላክ ላቲሰባት ክብር ይግባል። ይሄ መመለክ ነው ካልክ ምን ልትል ነው አንተ ታዲያ? ነው አሁን ይሄ ለዚህ ሰው ማለት ወላዲተ አምላክ ብለህ ካላመንክ ኢየሱስ ጌታ ነው ብለህ የምትሰብክ አንተ ማን ነህ ነው? ይሄ መመለክ ከሆነ አንተ ከደነቆርክ፣ ይሄ ማምለክ ከሆነ በአንተ ቤት ወላዲተ አምላክ ብለን እናምናለን። ምንም አታመጣም። በቃ እኛ ጅቦች ስለጮሁ ምን ደነግጥ አይደለም አይደል? ከትችት ሰው አይወጣም ነው የምላችሁ። በህይወታችሁ መስመር ሁሉ እኮ ስትሄዱ ነው። ስታገቡ ለሴቲቷ መልተ ወጥቶላት ሀብት ሲመጣ እንዲህ አድርገህ ነው ተብለህ ሲያምርብህ፣ ይኸው ሰው ድሃ ሲሆን ያለው ሀብት ከጠፋ ሰርቆ እግዚአብሔር ፈረደበት ይላል ሰው አይልም? ሰው ብላችሁ ደግሞ ባለ ሀብት ከሆነ አስጠነቋቅሎ ነው እንጂ ይላል። ደግሞ የፈረደበት ስርቆት አለ። ሰርቆ እዚህ የሚባለው ድርጅት ነበር ይባላል። ማንኛውም ብትቁ ነጭ ለብሳችሁ ብትመጡ ቄሴ ይላል ሰው። ደግሞ አስፋልት ላይ ደግሞ ራቁታችሁን ብትሄዱ የገሌ ልጅ አብዶ ይላል ሰው። እናንተ ደህናውን ብቻ ምረጡ ነው ሐሳቡ እኮ እሱ ነው። እየሰማችሁ ነው? ይህን አሁን ለማንኛውም መስማማት አንችልም። ብርሃን ለጨለማ ሊስማማ አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔርን ላልጣፈጠው ጋኔን የእግዚአብሔር እናት እንዴት ትጣፍጣለች? ፈጣሪውን ተመልከቱ። ምሕረት ለማያደርግ ለዲያብሎስ የምሕረት እናት እንዴት ትጣፍጠዋለች? ምሕረት ለማያደርግ ለዲያብሎስ ልጆች የምሕረት እናት እንዴት ትገባቸዋለች? ምሕረት ለማይሰማው ለዲያብሎስ የድንግል ማርያም ወላዲተ አምላክነትና አማላጅነት እንዴት ይገባዋል? ምሕረት ለማይሰማው የማይሰማ የዲያብሎስ ልጆች ለሆኑ የድንግል ማርያም አማላጅነት እንዴት ይታያቸዋል? ድንግል ማርያምስ እንኳን ለሰው ለውሻ የምታዝን እናት ናት። እስኪ በሉ እንኳን ለሰው በሉ ለውሻ ታዝናለች በሉ። ሰው እኮ ውሻ ቢመጣ እኮ አጥረግርጎሽ ውክፋቱን አላያችሁትም? ሰው ውሻ በዚህ አልፎ እየመጣ በቃ ዓላማ ነው የሚያደርገው። በለው እስኪ ቆይ መተው አናቱን ልበለው ልሞክር ይላል ሰው። ለውሻ መራራት ያስፈልጋል። ድንግል ማርያም ግን ውሃ ጠምቶት ሲመጣ ውሻው ምንድን ነው ያለችው? እግዚአብሔር ከመፍጠር ያልናቀውን እንዴት እኔ ንቀዋለሁ ማለች። ተመልከቱ። ለውሻ የሳሳች መሬት ለገብረ ማርያም አትሳሳም፣ ለአስካለ ማርያም አታማልድም። ታማልዳለች እንጂ ደግሞ አንተ እንኳን ቢራ ስገለብጥ ሆድክን ገልብጠህ እያመሻህ አማልዳለሁ ብለህ ትለፈልፋለህ። እውነቴን እኮ ነው። እንኳን እግዚአብሔርን የወለደች አንድ ሰው ይለምናል ሰውን። አብርሃም እግዚአብሔርን አልለመነው በለው ለመነውት አለበለች አልለመነው ለመነው። ከአብርሃም የአብርሃም እመቤት ታንሳለች። መላእክት እግዚአብሔርን አይለምኑትም በሞቴ። ከመላእክት የመላእክትን ጌታ የወሰነች ታንሳለች። ሙሴ እግዚአብሔርን አልለመነው። ሙሴ በእግዚአብሔር ፊት በመርገም ያለ ሙሴ በእግዚአብሔር ፊት ሞገስ ካገኘ በእናትነት ያለች ማርያም ለምንድን ነው ሞገስ የሌላት? ስለዚህ ተመልከቱ። ሁሌም ቢሆን ይኸውላችሁ ማለት ያለብን እኔ የድንግል ማርያም ትህትናዋ ይሄን የሚገርመኝ ሁልጊዜ አጥርታ የምታይ ማለት ነው። ሰው ውሻት እዚህ ቢለው ምንድነው የሚለው? እንዳይሞት ላጠጣው ነው ካለ፣ እሷ ግን ምንድን ነው ያለችው? እግዚአብሔር ከመፍጠር ያልናቀውን ያልዘነጋውን እኔ የምዘነጋ ማን ነኝ እኮ ነው። ተመልከቱ። ከዚህ በላይ ሩህሩህነት አለ? ለሰው ማማለዱን ተውት፣ ሙት ማስነሳቱን ተውት፣ ለዓለም ጠበቃ መሆኑን ተውት። ድንግል ማርያም ለፍጥረታት የምትራራ ናት። ለምን? የእግዚአብሔር እናት ናትና በሉ። እስኪ የእግዚአብሔር እናት ናትና በሉ። እግዚአብሔር ሩህሩህ እንደሆነ እሷ ደግሞ በተሰጣት ጸጋ ለፍጥረታት አዛኝ ናት። ወላዲተ አምላክ ለሁላችን ትዘንልን፣ ለውሾች ልብ ትስጣቸው፣ የጠፉትን ትመልሳቸው። ያለዚያ ግን ቀጥታ የምነግራችሁ ነገር ይሄ ነው። ሰሞኑን እኮ እንደው አንድ ሰው ልኮልኝ እኔ ሊቀ ሊቃውንት እያሉኝ ነው መሰል ሰዎቹ። ሊቀ ሊቃውንት ግሩም የሚባለውን ሰውዬ ፍቅረ ማርያም ብለነዋል ይላል። ተመስገን በሉ፣ ተመስገን በሉ፣ ተመስገን። ይሄ ከሆነ እቀበለዋለሁ ብዬ ነው። እኛ ክርስቲያን የሚል ስም ይወጣልን የስድብ ስም እንደሆነ ታውቃላችሁ። ክርስቲያን መባል
እነዚያ የክርስቶስ ተከታዮች ክርስቲያኖች ሲሏቸው ይሄ ስም ተስማምቶናል አሉ። እስኪ በሉ ይሄ ስም በሉ ተስማምቶናል። ምንድነው ስማችን? በሉ ክርስቲያን በሉ እንጂ። ፍቅረ ማርያም መባል የማርያምን ፍቅር አርጎት ነው። አንተ ፍቅረ ዲያብሎስ ነው። ያው እኛ ፍቅረ ማርያም ነው። በቃ ነን እኮ ነው መልስ። ግልጽ ነው ሐሳቡ። ነን ነን። እና ይኸውላችሁ ከቃሉ ጋር ናችሁ። በእግዚአብሔር ቤት በሉ ምን ል ዘንድ አንድ ልመና በሉ ሁላችሁ በሕይወት ዘመን ሁሉ ያቺ ማናት በሉ ንገሩ። ሰው የተጠጋ ማን ይነካዋል? እስኪ እንደው ልንገራችሁ ከድንግል ማርያም ስር የተጠጋን ሰው ረሃብ እንዳያወጣው ልጇ ህብስት፣ ድርቅ እንዳይመታው ልጇ ዝናብ፣ ስደት እንዳያንገላታው ልጇ ርስት፣ ራቁት እንዳይሆን ልጇ ልብስ፣ እንዳይጨልምበት ልጇ ብርሃን፣ እንዳይመረው ልጇ ጣፋጭ ለልብ የሚጣፍጥ፣ እንዳይደነቁር ልጇ እውቀት፣ እንዳይሞት ልጇ ሕይወት፣ እንዳያልፍ ቦታ እንዳይጠበው ልጇ ሀገር፣ ዘመድ እንዳያጣ ልጇ የፍጥረታት ሁሉ ጌታ። ምን ሊጎልበት ይችላል? ድንግል ማርያምን የተጠጋ እና ከዚህች ሀገር ያልተጠጋው ከየት ልትጠጋልህ ነው? እስኪ በሉ ከዚህች ሀገር እጠጋለሁ በሉ። ወላዲተ አምላክ በመላ ዘመናችን ከሷ አቅፍ አታጥፋል። እግዚአብሔር መጥቶ የተጠጋባት ከሆነች እኔ ብጠጋ ነው እንዴ የሚገርም? ዋ ለእግዚአብሔር ጡት እየመገበች ያሳደገችውን ገብረ ማርያም የሚባለውን ሰውዬ እየመገበች ብታሳድገው ነው እንደሚደንቅ። ድሮውንስ የት ልጠጋ ነው? እግዚአብሔር የተመገበውን ነው መመገብ ያለብኝ። ዲያብሎስ የተመገበው ነው። ያ ነው እኮ ተመልከቱ። ወላዲተ አምላክን የሰጠን መድኃኔዓለም ስሙ ይመስገንልን። በዚህ በሕይወቴ ዘመን ሁሉ ወደዚያች እሄዳለሁ አለ። እግዚአብሔርን የምለምነው ልመና በቤቱ ኖር ዘንድ ነው። ያቺ ቤቱ ወላዲተ አምላክ ናት። የእግዚአብሔር ቤት ፍጥረታትን ሁሉ ወስኖ በመካከሏ የተገኘባት ቤት። እንዲች አይነት ቤት ታይታ አይታወቅም። ሰማይ ለእግዚአብሔር ቤት ሊሆን አይችልም። ማርያም ግን ለእግዚአብሔር ቤት ሆናለች። ሰማይ ለእግዚአብሔር ቤት ይሆናል ከሆነም በረድኤት ነው። ከድንግል ማርያም ግን ያደረው በምንድን ነው? በአካል። ከዚህች ቤት ላይ ነው እንጂ ይህችን ቤት ነው የምለምነው ፈጣሪ ነው። የማትፈርስ ቤት እኮ ናት። ደግሞ ተመልከቱ፣ ማንም ሰው የማይደረምሰው ምሽግ ቢኖር ከዛ የማይሸሸግ ማን ነው? ሁሉ ነገር ያለበት ምሽግ ቢኖር ከዚያ ተደብቆ ጠላትን የማያጠፋ ማን ነው? ያቺ ምሽግ ናት ማርያም። ዲያብሎስ ሊደፍራት የማይችል ዲያብሎስ ምሽግነቷን ማፈረስ አይደለም በዓይኑ ሊያያት የማይችል ከብርሃንነቷ የተነሳ ዓይኑን ያወረችው የእግዚአብሔር ሀገር ማለት ማርያም ናት። ኢዮብ ያለውን አልሰማችሁም እንዴ? ኦፍ እንተ ኢርያ አይነ ንስር፣ የንስር ዓይን ያላያት መንገድ ይላል። ንስር የተባለ ዲያብሎስ ነው። ንስር ስጋን ሁሉ ሰማይ ወጥቶ እንደሚመለከት ዲያብሎስ ሰውን ሁሉ በኃጢአት ሲፈትን ተሰውራበት ያላያት ያቺ ናት ማርያም ማለት። ማርያም ማለት የምትናገር ገነት ናት።